እኖ መላ ሀገሪቱን በሳቅ ጎርፍ እያጥለቀለቀ የሚገኘው በይዘትና አቀራረቡ ለየት ያለው ለመላው አራዳዎች ታሽቶና ተቀምሞ የሚቀርበው አራዳ ቅዳሜ ጀምሯል። ዛሬም እንደሁሉ ጊዜው እጅግ አዝናኝ ስኬቾችን እንዲሁም ሌላ ፓሮዲ ኮሜዲዎችንና እኔና አዝሜ ወረተኛ ዜናዎችን ከቀልድ ጋር አዋስተን የምናቀርበው አራዳ ዜናም ሰዓቱን ጠብቆ ወደ እናንተ ይደርሳል። አራዳ እንግዲህ ባለፈው ፖርቹጋል ተጫወተች። በጣም ብዙዎቻችን የጠበቅነው ሮናልዶ ምርጥ እንቅስቃሴ ያደርጋል ብለን ነበር። ወክ አድርጎ ወጥቷል። ያው የድሜ ጉዳይ ሊሆን ይችላል። ያን ተመልክቶ ለአራዳ ቅዳሜ ሊዮኔል ሜሲ የቮይስ መልእክት ልኮ ነበር። እሱን እናሰማለን። ሮናልዶ ምን እንደተሰማው ሜሲ ይናገራል። አሜሲ ባርሴሎና ለክርስቲያኖ ሜዳው ላይ ሲንጎማለል ነው የነበረው። አፍሪካ ሰራል ስንል ሮናልዶ ዋንጫ ሳይሆን እራት ነው የሚበላው። በዚህ ግራሲያስ ሊል ይችላል ማለት ነው። በዚህኛው ዓለም ዋንጫ እንግዲህ በጣም ደስ የሚሉ ነገሮችን እያየን ነው። በተለይ የአፍሪካ ሀገራት ማማ አፍሪካ አኩርተውናል። ኮንጎ ያው አቻ ከፖርቹጋል ነጥብ አስጥላለች። ግብጽም እንደዚሁ ደስ የሚል አቋማቸውን እያሳዩ ነው ያሉት። ያልተሳተፉ ሀገራት መካከል ቻይናም አንዷ ናት። ለምን ሲባል እዚህ መንገድ እየሰሩ ነው ተብሏል። ስራ ነው የሚያስቀድሙት። ስለ ቻይና ስናነሳ አክሰንት የሚባለው ነገር አለና ብዙ ጊዜ ጉራገኛ የሚያወሩ ወይም በጉራገኛ አፋቸውን የፈቱ ሰዎች አማርኛ ሲያወሩ ያለው አክሰንትና ቻይናዎች እንግሊዘኛ ሲያወሩ ያለው አክሰንት በጣም ተመሳሳይ ነው አለ አይደል? ለምሳሌ ቋድር ካለኛ ሰፈር ባለሱ ሲያወራ አተናሁም ቆይ አትከፍልሞ ያውሉ ዱቤ አረ ሄዳ በቴሌቪዥን ላይ ሰው ትመስላለህ እዚህ ያልተሰረዘ ስንት ጉዳይ አለ አትከፍል ምናምን የሚያወዛው ደግሞ ሚስተር ያንግ የሚባል አስፋልት የሚሰራ ቻይና እንግሊዘኛ ሲያወራ በሰሙት ተመሳሳይ ነው። you always talking no okay I'm your boss respect me ቋድሬ ነው ወይስ ሚስተር ያንግ ሚስተር ያንግ ተመሳሳይነት አለው ለማለት ነው። የዓለም ዋንጫውን ያልተሳተፉት ቻይናዎች ሬንጅ እያነጠፉ ነው። በጣም አሪፍ። ነገ ደግሞ የአባቶች ቀን ነው። ሁላችሁም አባቶች እንኳን ለአባቶች ቀን አደረሳችሁ ማለት እንወዳለን። አሪፍ ቆይታ ይኖረናል። አራዳ ቅዳሜ